ጓደኛሞች ሆነን የለ እንዴ? እንዴት እንደዚህ አይነት ነገር ትደብቅኛለሽ? ቆይ እሺ ሮዳስ ላገባት ቢሆንስ ነው? ይሄ ነገር ምን ተብሎ ይወራል? ቆይ እስኪ አንተስ ብትሆን በኔ ቦታ የሆንከው ምን ታደርግ ነበር? ታዲያ ስላልነገርሽኝ እንኳን አልጠቀምሽ። እንደውም የበለጠው ውስብስብ ነገር ውስጥ ነው የከተትሽ። የምር ያው ትክክል አልሰራሽም። አውቃለሁ፣ ግን መናገር ከበደኝ። እውነት በጣም ይቅርታ አድርጊ። ዘድንግል እንዴት እንደዚህ ታደርጋለህ? ሮዳስ በጣም ይቅርታ። ዝም በይ አንቺ። መጀመሪያውኑ በቅርቡ ከሚሞሸር ሙሽራ ጋር በድብቅ ምን ትሰሪያለሽ? ለነገሩ እዚህ ቤት የመጣሽው ገብቶኛል፣ ለመልከስከስ ነው። እሷ ምን ታርግሽ? ዝም በል አንተ። አንተ ማፍኖርክ ልታወራ ነው? እንዴት እንደዚህ ታደርጋለህ? እንደማፈቅርክ እያወቅ እንዴት ከአንዲት ገረድ ጋር እንዴት ከአንዲት ከቤት ሰራተኛ ጋር ትልከሰከሳለህ? ሮዳስ እሷን ታያት ብዬሻለሁ። አልተዋትም። እንዴት ብዬ ነው የምተዋት? እንደ አይኔ ብሌን የምሳሳለትን የወደፊት ባሌን እያማገጠችብኝ እንዴት ብዬ ነው የምተዋት? ሮዳስ በእኔና ባንቺ መሀል እሷን አትክተቻት። እከታታለሁ። አንተን እስከነካችብኝ ድረስ ደግሞ አልለቃትም። እሺ ዘድንግል አፈቅርሃለሁ እኮ። እንዴት እኔ ላይ እንደዚህ አይነት ነገር ታደርጋለህ? ቆይ ክብሬን ትቼ ፍቅሬን ብዬ ስርስር ስላልኩ ነው እንደዚህ የረከስኩብክ? ቆይ የሴትነት ወጌን ትቼ ካላገባኸኝ ብዬ ደጅ መጥናቴ ነው እንዲህ እንድናቅ ያደረገኝ? አታስመስይ እባክሽ። ምን ማለት ነው አታስመስይ ማለት? እንደማታፈቅሪኝ ልቦናሽ ያውቃል። እና ምን ፈልጌ ነው ታዲያ ቤትም ያመላልሰኝ? እሱ እኔም ግራ ገብቶኛል። ይሄን ያህል ቅምጥምን ብታስነካ ነው ነገሮች ሁሉ እንዲህ ድፍንፍን ያሉብክ። ሳልፈልግ እንድናገርሽ አታደርጊ። ከገባሽ እንደማልፈልግሽ ለአንቺ ምንም ስሜት እንደሌለኝ እየነገርኩሽ ነው። በቃ ተይኝ። እኔ አልፈልግሽም፣ አላፈቅርሽም። እንደ ቀልድ መተዋለህ እንዴ? ፍቅር እኮ ነው ያዘኝ። ለዛ ነዋ ከፍቃዱ ጋር ስትጋደሚ ነበር። ለዛ ነዋ። ይኸውልሽ ሮዳስ፣ ከዚህ በላይ ክፉ ቃል እንድናገርሽ አታደርጊ። በቃ እኔ አላፈቅርሽም፣ ተይኝ። ህያዊ ጭራሽ ፊት ለፊቴ እያቆላመጥካት ነው። ህያዊ እባክሽ አታልቅሽ። እኔ በሷ ስም ይቅርታ ጠይቅሻለሁ። ከሷ በላይ የጎዳኸኝ አንተ ነህ። እሺ ህያዊ እኔ ምን አረኩኝ? ያንተን ጥላቻና እሷ እንድተው ለማሳወቅ የኔን ስሜት መርገጥ አልነበረብህም። ስድቧ ስሜት እንደሚጎዳ ይገባኛል፣ ግን አንተ ከሰራኸው የእሷ ስድብ በስንት ጣሙ። እሷ ምንም ብትለኝ የቤት ሰራተኛ ስለሆንኩኝ ሁሉንም መቻል ግዴታዬ ነው። ቆይ ምን አደረግኩሽ? እኔ ምንም አልገባኝም። ደግሞ እኔና አንቺ አሰሪና ሰራተኛ ሳንሆን እኮ ጓደኛሞች ነን። ምን እንደሰራህ አልገባህም? እንዴት እሷ እንደማትፈልጋት ለማሳወቅ ከንፈሬን ትስመኛለህ? ቆይ እንዴት ስሜቴን ልትጠብቅልኝ አልቻልክም? እኔ ሳምኩሽ እኮ ትክክለኛ ስሜቴ ስለሆነ ነው። አትዋሽ ዘድንግል፣ ውሸት ባንተ አያምርም። ይሄ ትክክለኛ ስሜት ቢሆን ኑሮ ሮዳስ ስትመጣ ጠብቃ አስመኝም ነበር። ከዛ በፊት ታደርገው ነበር። ህያብ ከባለፈው ጀምሮ ስሜቴን ለመናገር እየጣርኩኝ ነበር። አፍቅሬሻለሁ። ምን? በጣም አፍቅርሻለሁ። ገና ለገና አስከፍቻታለሁ ብለህ ደግመህ በማትጠራው ፍቅር አትሸንግለኝ እሺ? ውሸትህን ለመሸፈን ሌላ ውሸት መዋሸት አይጠበቅብህም። በጣም ስላፈቀርኩሽ አይደለም ፍቅሬ ልገልጽልሽ በቅጡ እንኳን ሰላም አልልሽ። ዘድንግል ግን እንደዚህ ውሸታም ልጅ ነህ እንዴ? ምን አለበት አሁን እንኳን እውነቱን ብታወራ? አንተ እኔን ለመሳም ፍቅርህን ለመግለጽ ሮዳስ እዚህ መምጣት አይጠበቅባትም ነው ወይስ አንተ እኔን የምትወደኝ ሮዳስን ስታይ ብቻ ነው? ምን አለ አሁን ከተፈጠረው ልክ እስከ ዛሬ ሳደርገው የነበረው ነገር ጎልቶ ቢታይሽ። በቃ በጣም አዝኜብሃለሁ። እሺ በጣም እኮ ነው ማፈቅርሽ።
ቁርስ ትፈልጋለህ ላቅርብልህ? አብረሽ የምትበይ ከሆነ ይሻገር። አይ እኔ እንኳን ትንሽ ቆያለሁ። እናንተ ግን ላቅርብልህ። እንደዛ ከሆነ በቃ ልቆይ። እሺ። ቆይ አሁንም በማታው እንዳኮረፍሽ ነው እንዴ? አኩርፌ አይደለም ተናድጄብህ ነው። ማታ ላጠፋው ጥፋት ይቅርታ እንደመጠየቅ ለጥፋት ሌላ ውሸት ትፈጥራለህ? እሺ ይቅርታ በቃ። ግን ማታ ፍቅሬን የገለጽኩልሽ ከልቤ ነው። ይቅርታን ተቀብያለሁ። እባክሽ ያው ለነገራችሁ ልጆች ታንደሽ መቼም ያለው ትሬ እንደዚህ ስቆይ ምን ሆና ነው ሳትመጣው? ምን ነው ማማ ደከመሽ እንዴ? አይ ማታ እንቅልፍ አልወሰደኝም ነበር። እንዲሁ ስገላበጥ ነው ያደርኩት። በቃ ደህና ዋሉ ማየ ነው ልጅ። እሺ ደህና ዋል ልጅ። እንዴት አየው አለቃ? ጥሩ ነው። በቃ ሄድና አስፈራራት። ጽፌ እንደጨረስኩ ማስፈረም ይችል ነበር። ምናልባት አይተኸው የምትጨምረው ነገር ካለ ብዬ። ጥሩ አደረክ። ምን ነው አለቃ ችግር አለ እንዴ? ትንሽ ለዘብ ብለሃል። ምንም የለም። ታዲያ ያጠፋው ጥፋት አለ እንዴ? ምንድነው? አጥፍተሃል እንዴ? ለምን እንደዛ አልክ? አይ በእኔ የተከፋ ስለመሰለኝ ነው እንደዛ ያልኩት። ሰሞኑ በገጠመኝ ነገር እያብሰለሰልኩ ስለሆንኩ ነው ፍዝዝ ያልኩብህ። ለማንኛውም እሱን አስፈርማትና ሙሉ መረጃውን ሰጥቼ ስራ ትጀምራለህ። እሺ። ግን የገረመውን ነገርስ እንዴት አሰብክ? አሁን ያልኩን ስራ ጊዜው ሲደርስ ስለገረመ እናወራለን። በቃ እሺ አለቃ። ደህና ዋል። ሄሎ ልጅ፣ ምን ነው ፈለከኝ? እሺ ያለሁበትን ቦታ ቴክስት አደርግልሃለሁ። እሺ ነይ አንቺ መስሎኝ እዚህ ቆሜ የምጠብቀው። አቤት ፈለግሽ? ምንድነው ምስኪን ለመሆን የምትሞክሪው? ማታ ከቆምንበት እንድንቀጥል ፈልጋለሁ። እኔ ከገባው በኋላ ምንድነው የተፈጠረው? ተናገሪ። ማታ ያቆምነው እየሰደብሽ ነበር። ሌላ ያልሰደብሽኝ የቀረ ስድብ ካለ ሰማሻለሁ፣ ስደቢ። ይሄ ጸባይሽ ነው የሚያሰድብሽ። አሁን ሰዓቴን አትግደይ። ስለማታው ተናገሪ። ነበርሽ አይደል እንዴ? ምኑን ልንገርሽ? ማታ እኔ ከገባው በኋላ ምን አረጋችሁ? ምንም አላረግንም። ምን እናደርጋለን? በድጋሚ አልተሳሳማችሁ? በድጋሚ ሊያሳስን የሚችል ምንም አይነት ግንኙነት የለንም። መጀመሪያውንም የተፈጠረው በአጋጣሚ ነበር። ሌላ ጥያቄ አለሽ? ጥያቄ ሳይሆን ትዕዛዝ ነው ያለኝ። ከዚህ በኋላ በምንም አይነት ሁኔታ ብቻችሁን እንድትገኙ አልፈልግም። እሺ ጥሩ። ትላንት ለተፈጠረው ነገር ይቅርታ አድርጌልሻለሁ። ከዚህ በኋላ ግን እንዳትሞክሪ። አንቺን የምታገስበት ትግስት ያልቋል። እኔ ራሱ ካንቺ ጋር የምጨቃጨቅበት ትግስት የለኝም። እና ምንድነው የምትለኝ? አባዬ እኔ ሮዳስን ማግባት አልፈልግም። እስከዛሬም ድረስ ዝም ያልኩት እናንተን ላለማስከፋት ብዬ ነው። ቆይ ለምንድነው እሷን ማግባት ያልፈለግከው? ፍቅረኛ አለ እንዴ? ፍቅረኛ እንኳን የለኝም፣ ግን በቃ ልቤ ሙሉ ነው። አልገባኝም። ይኸውልህ አባዬ ለሮዳስ የሚሆን ልቤ ላይ ምንም አይነት ቦታ የለኝም፣ ተይዟል። ፍቅረኛ አለ ማለት ነው? ታዲያ ለምን አላስተዋወቅከንም? አባዬ ስለዚህ ነገር ለማውራት ጊዜው ገና ነው። ግን እንድታቅልኝ የምፈልገው ነገር እኔና ሮዳስ መቼም እንደማንጋባ ነው። ጥሩ። አንተ ካልፈለክ ሊቀር ይችላል። ገረመን አነጋግረውና ጉዳይ እንፈተዋለን። ከዛ በፊት ግን ስሜቷ እንዳይጎዳ
ሮዳስን ላውራት። እሺ አመሰግናለሁ። ሄሎ ሮዳስ። ህያብ አቤት። ምን ሆነሻል? ተክዘሻል እኮ። አረ ምንም አልሆንኩም። የድሮ ጨዋታሽና ጥያቄሽም ጠፍቷል። ትናንት እህቴ ጋር ሄጃል ነበር። አንድ ታሪክ ነግራኝ እኮ ስለሱ እያሰብኩ ነው። ምን ነገረችሽ? የእህቴ ጎረቤት ናት፣ የልጁ ጓደኛ። አንድ የምታፈቅረው ልጅ ነበረች እና እሱ ደግሞ አያፈቅራትም። የእህቴ ጎረቤት ኖርማል ጓደኛ ነች። አጋጣሚ ከሱ ጋር እያወሩ እቺ የምታፈቅረው ልጅ ሳያት የእህቴን ጎረቤት ይስማታል። የምታፈቅረው ልጅም ትንሽ ግርግር ፈጥራ ጥላቸው ትሄዳለች። ከዛ የእህቴ ጎረቤትም መሳም እንዳልነበረባት ስትነግረው የምሬን ነው አፍቅሬሽ ነው ይላታል። እሷ የመሰላት መሳሙ ጥፋት እንደሆነ ስለገባው እያዋሻት ነው። እሱ ግን አፍቅሬሻለሁ ይላታል። እና ልጅቷ ልክ ነው ብላም ታስባለች፣ ልክ አይደለም እያዋሸኝ ነውም ብላ ታስባለች። ግራ ገባት። እማማ ግን ባንቺ ሀሳብ ይሄ ምን ይመስልሻል? እንደኔ የእውነት ከልቡ አፍቅሯት ነው የሚመስለኝ። እንዴት መሰለሽ? ምናልባት ማፍቀሩን መናገር አፍሮ አጋጣሚውን ሲያገኝ ያው በመሳም ለመናገር ብሎ ይሆናል። ከሳማት በኋላ እንዴት ለምን ሳምከኝ ብላ ስጮህበት የምታፈቅረኝ ልጅ እንድትተወኝ ብዬ ነው ይላታል። መሳሙ ጥፋት ነው፣ ግን እሱም ደግሞ ፍቅሩን ለመንገር መንደርደሪያ ይሆነዋል። እና የምር አፍቅሯታል ማለት ነው? እንደነገርሽኝ ከሆነ አፍቅሯታል። በዛ ላይ ጓደኛሞች ስለነበሩ ለመፈቃቀር ብዙም አይከብዳቸውም። እሱ ወይ እሷ ማፍቀራቸው ምንም አይገርምም። ግን አንቺ እነሱ ጉዳይ ለምን እንደዚህ ሀሳብሽን ሰረቀው? አይ ሁለቱንም አውቃቸዋለሁ። እንደዚህ አይነት ነገር ይፈጠራል ብዬ ስላላሰብኩ ነው። እንዴት ነው? ከልጁ ጋር ግንኙነት ነበረሽ እንዴ? አረ የለንም። እንዴት ነፍቃሉ? ሰላም ነው። ምን እግር ጣለ? እዚህ ላይ እንድትፈርሚ ነበር። ቀድሜ ያናገርኩሽ ያው የዛሬ ጉዳይ ስለሆነ ነው። የትኛው ስራ ነው ይሄ? ምንም ስለዚህ ስራ አላውቅም። አቶ ተስፋ ያናገሩሽም እንዴ? አዲስ የጀመርነው ስራ አለ። ለዛ ደግሞ የግድ አንቺ ፊርማ ያስፈልገናል። ብንነጋገርበት ጥሩ ነበር፣ ግን አስቸኳይ ነው ካልከኝ ምንም ማድረግ አይቻልም። እሱም ያስፈልጋል? አዎ። ካልክሽ ምን ይደረጋል? እንዴት ነሽ? አለሁ። ይሄን የመሰለ መልክና ቁመና ይዘሽ ጓዳ ለጓዳ መርመጥመጥ ልክ ነው ብለሽ ታስቢያለሽ? ለትንሽ ጊዜ ነው፣ ትምህርቴን እስክጨርስ ድረስ። ትምህርትሽን እስከምጨርሽ ድረስ ለምን ከኔ ጋር ሰሪ? ለሰጠኝ የስራ እድል አመሰግናለሁ፣ ግን እኔ ከዚህ ቤት መውጣት አልፈልግም። ከዚህ ቤት ሳትወጪ መስራት ትችያለሽ እኮ። እኔ እኮ እዚህ ቤት የቤት ሰራተኛ ነኝ። ሙሉ ጊዜን ይፈልጋሉ። አንቺ ብቻ ፈቃደኛ ሁኚ እንጂ አቶ ተስፋዬን እኔ ያናገራቸዋለሁ። በዛውም ለአንቺ ሰው ማወቂያ ይሆንሻል። ምንድነው ስራው ግን? ከቤተሰብ ድርጅት ጋር የተገናኘ ነገር ነው? አዎ። እሺ፣ ላስብበትና እነግርሃለሁ። አስቢበትና ደውይልኝ። ደግሞ በተማርሽበት ስትመረቂ እኛ ድርጅት ስራ እንፈልግልሻለን። እሺ፣ አመሰግናለሁ ወይዘሪት።
በሉ ደህና ዋል። ደህና ዋል። ነይ እስቲ ልጄ፣ ትንሽ ደሜ ከፍ ሳይል አይቀርም። ነይ እስቲ ለኪ። እሺ እንዴት ነህ አባ? አለሁ። እንዴት ነሽ? አለሁ። በአስቸኳይ እኮ እፈልግሻለሁ ስትለኝ እኮ እንዴት ጉዳዩን ለመስማት ጓጉቼ እንደመጣ። የሆነ ትኩስ ነገር እዘዣ። አይ አሁን ወሰድኩኝ። ይልቅንስ ስለምንድን ነው የፈለከኝ? ስለ አዲሱ ጉዳይ ልታወራኝ ነው? አይ አይደለም፣ ስለ አንቺና ስለ ዘደንግል ላወራሽ። ስለ ሰርጉ ነው አትለኝም ታዲያ? ወይኔ እንዴት ደስ የሚል ዜና ነው የነገርከኝ አባ። ቸሮሮ ያሰማክ። እውነት ደስ የሚል ዜና ነው የነገርከኝ። ይቅርታ የኔ ልጅ፣ ሰርጉ ቢደረግ እንደኔና እንደ አባትሽ የሚደሰት ሰው አልነበረም። ግን ዘደንግል ጋብቻው አልተቀበለውም። ፍቅረኛ እንዳለችው ነገረኝ። እንዴ አባ፣ እና እሱ አላገባሽም ስላለ ተቀበልከው ማለት ነው? የኔ ህይወትስ እንዴ? እሱን ቁጭ ብዬ የጠበቅኩበት ጊዜስ? ይገባኛል፣ ግን ምን እናድርግ? አልፈልግም እያለ በግድ አናጋባው። ታዲያ ይሄን ለመናገር ነው ያልከኝ? በጣም ነው የምታሳፍር አባ። እኔ ካንተ ይሄን ነገር አልጠብቅም። በጣም ታሳዝናላችሁ። እንደ አባትሽ ተሰዳቢ ሆነሻል እንዴ? ዛሬ ሲደውልና ቴክስ ያደርግልኝ የነበረው ፍቃዱ ነው ማለት ነው? ቆይ ለምንድን ነው ያለቃውን ገመናና የቤተሰቡ መበጥበጥ የፈለገው? ማን ነው? እኔ እንጃ። ይሄንን መልእክት ሰጠውኝ ሄዱ። ወይዳይ ምን ነው ማማ፣ ችግር አለ እንዴ? ትናንት የነገርኩሽ ጉዳይ ነው። አሁንም ያ ሰውዬ ነው መልእክቱን ይላከው? አዎ። አባትሽ የሚጠጣበት ቤት መጣ ጀምርሽ። ደግሞ እንዴት ነው ዛሬ በጊዜ ተያይዘሽዋል? እስኪ ዞር በል በእናትህ ከፊቴ። አይነን ማየት ነው ያስጠላኝ። ወይ ሴትዮ ነገርሽ እኮ አያልቅም። ደግሞ ምን ሆንሽ? ታውቃለህ፣ በህይወቴ እንዳንተ ምንም ጥቅም የሌለው ከንቱ የሆነ ሰው አይቼ አላውቅም። ምን አደረኩሽ ደግሞ? ምን አደረኩሽ? ለአንተ ስሜት እንደምጋደም ዘድንግል አውቋል። ስለዚህ ከህይወቱም ከኑሮም አስወጣኝ። አባትየው ዛሬ ጠርቶኝ ደግሞ ልጃቸውን ሊድሩልኝ እንደማይችሉ ነግረውኝ አባረሩ። ወይ እንዴ! ዘድንግል በምን አወቀ? በዛሽ በገረድ ምክንያት ነዋ። ባትነግረው ጥሩ ነበር። ባትነግረው ጥሩ ነበር እንድትለኝ አይደለም፣ መፍትሄ እንድታስብ ነው። ለነገሩ በየትኛው ጭንቅላት ታስባለህ? ሮዳስ፣ እስካሁን የሰራውልሽን ስራማ እንዳትገሽ። በፊት ነዋ። አሁን ከጥቅም ይልቅ ጉዳትን የተረፈኝ። እኔ እኮ በጣም ነው ግርም የምትይ። ገና ሳይጀመር ሌላ እድል ሳትሞክሪ ለምን ነው ተስፋ የምትቆርጪው? ተስፋ ሲኖር ነው የሚሞከረው።
ዘድንግልን አጥቼ መኖር አልችልም። ለምን አይገባህም? እድሜው ረዥም ነው። ተስፋዬ ደወለ። ሄሎ ሄሎ አለ። እሺ መጣ። እሺ ቤት ነህ ነው የሚለኝ። ይኸውልሽ የሆነ መፍትሄ አናጣም። በቃ አትጨናነቂ። እደውልልሻለሁ በቃ። ይቅርታ እመቤቴ፣ ለአባቴ ስጭው ተብዬ ተልኬ ነው። ምንድን ነው? ፍቃዱን ልከህ አስፈርማት ከማለት በፊት ስለ አዲሱ ስራ መወያየት ነበረብን። እስከ ዛሬ ድረስ ለምንሰራው ስራ ተወያይተን እናውቃለን እንዴ? እስከ ዛሬማ ለምትሰራው ስራ የኔ ፊርማ አያስፈልግህም ነበር። ዛሬ ምን እንደተፈጠረ ባላውቅም ምንም አልተፈጠረም። ባይሆን ሮዳስ ዘድንግል እንደማያገባት ነግሬያታለሁ። እና ምን እናለው? ያው ገረመው ከደወለልሽ እንድትነግሪ ብዬ ነው። መቼም እናንተ አትለያዩ። እንዴት ዋላችሁ አለቃ? ደህና ዋልክ ፍቃዱ? ሰላም ነው። ምን ነው አለቃ፣ ችግር አለ? ችግር ከሌለ እዚህ አንተ መጥራት አልችልም ማለት ነው? አረ እንደሱ አልወጣኝም አለቃ፣ ግን ያው ምናልባት ችግር ካለ ብዬ። ነገ ጠዋት እዚህ ትልቅ ስራ የምሰራው ስራ አለ። ለዚህ ነው እዚህ እንድታድር የፈለኩ። በል ደህና ደር። ሄሎ አሁን ነኝ። ማን ልበል? እሺ አየዋለሁ። እሺ አባዬ በቃ አንተ እድሜ ልክን ከወንጀል አትወጣም ማለት ነው? ቆይ ምን አይነት ክፉ ሰው ነህ? ቆይ ግን የምራቸው ነው ትጋባላችሁ አሉት መሰለኝ። ምን ማለታቸው ነው? እኛ ሌላ ህይወት ቢኖረንስ? አንቺ ፍቅረኛ ይዘሻል? ቆይ ለምንድን ነው እስከ ዛሬ ድረስ ያላስተዋወቅሽ? እየቀለድኩ አይደለም ዘድንግል። እንዴ ሰዎቹ እኮ አምርረዋል። ትጋባላችሁ እያሉ እኮ ነው። ብንጋባስ? ቆይ እኔን የመሰለ ልጅ አግኝተሽ ነው? አውቃችሁ እየቀለዳችሁብኝ ነው አይደል እንደዚህ እያላችሁ ያላችሁት? የምን ቀልድ ነው? አባትሽ እሺ ሊቀልድ ይችላል። የኔ አባት ግን አይደለም ሊቀልድ ይቅርና ቀልድ ራሱ ተቀልዶለት የሚገባው ሰው አይደለም። እንዴ እናንተ እኔን ማግባት ተስማምተዋል ማለት ነው? 50-50 ነው። ቆይ አንተ ምን አይነት ሴት ነው ማግባት የምትፈልገው? ልክ እንዳንቺ አይነት ሴት፣ ቀይ ቁመኗ የሚያምር ደስ የምትል ሴት ባገባ ደስ ይለኛል። አሃ አንተ ነካ ይሄን ሐሳብ ያመጣኸው? ኧረ አይደለም። ባለፈው እየቀለድኩ ተንበርኬ ቀለበት አላረኩልሽም? እነሱ ደግሞ ያንን አይተው እውነት መስሏቸው ቶሎ ተጋቡ አሉ። ሲጀመር አንተ ባለፈው ለምንድን ነው ተንበርከህ ቀለበት ያረክልኝ?
ነው ወይስ አሁንም እንደ ልጅነታችን ታፈቅረኛለህ? አንቺ ያምሻል እንዴ? ያ እኮ የልጅነት ነገር ሆኖ ነው። ማፍቀርማ ታፈቅረኛለህ። ታዲያ ተጋባላችሁ ሲል ለምንድን ነው ምንም ያልመሰለክ? ትንሽ ኪረጋጉና ያቸው ብዬ እኮ። መቼ ነው የምናናግራቸው ታዲያ? በነገራችን ላይ ይሄ ነገር ስር ከሰደደ በኋላ መመለስ ያስቸግራል። አውቃለሁ፣ ግን የዛን ጊዜ ቀለበቱን ሳረግልሽ ስላዩ አሁን ብናናግራቸው ትክክለኛ የኛ ስሜት ሳይሆን አፍረናቸው ነው የሚመስላቸው። ቆይ አንተ ከመጀመሩ ነው እንደዚህ አስተዋየው እንኳ? ቆይ አንቺ ትጠጫለሽ ትዘያለሽና ልክ እንዳንቺ ሁሉም ሰው የሚጠጣና የሚዘል ነው የሚመስልሽ? ቁም ነገር አልባ ነው የሚመስልሽ? እየሰደብከኝ እኮ ነው። ወረኛ። እሺ በጣም ወሬ ያለብክ። ታዊ ነገር ስር ሳይሰድን ቋጫው ስለው ይኸው ስር ሰደው ብቻዬን ጥሎኝ ብሳል። እንዳንቺ ሁሉም ሰው ጠጭና ጨፋሪ ነው አለ። እኔ ወደ ድሮ ማንነት ተመልሼ እላለሁ። ሄሎ፣ እንዴት ሆነ? አስፈረምካት? አዎ አልከ። ድንግል ቪዲዮ ላክለት? አዎ ልኬለታለሁ አለቃ። ምንድነው አዎ የምትለው? አለቃ አቶ ተስፋዬ ቤት ነው ያለሁት። ድንግል ነው ተስፋዬን ስም በሚገባ ታያለህ። በቃ ነገ በቪዲዮ ቀርጸናልና። እንዴ አለቃ፣ እንዴት ለመቅረጽ እኮ አይመችም አለቃ። ስቀልድ በልቻው። ነገ በተለመደ ሰዓት እንገናኝ። እሺ አለቃ። አንቺ ነሽ ቴክስት ያደረግሽልኝ? እስከ ዛሬ ድረስ እዚህ ቤት አድርጊ የምትለኝን ነገር ሁሉ ሳደርግ ነበር። ስልኬን ሴቭ አላደረግከው ማለት? እኔ እንደዚህ ነገር አድርጊ ብዬሽ አላውቅም። አሃ ለካ ተሳስተ ነበር ማለት ነው ድብቁን ስልክህን የሰጠኸኝ። ይኸውልሽ እያብ፣ ይሄንን ነገር ከኔና ካንቺ ውጪ ሌላ ማንም ሰው እንዳይሰማው። እያስፈራራኸኝ ነው? አይደለም፣ እንደ ሐሳብ እየነገርኩሽ ነው። እሱን እኔ ወስናለሁ። ቆይ ግን ለምንድን ነው ይህን ሁሉ ነገር የምታደርግባቸው? ታሪኩ ረጅም ነው፣ ሌላ ቀን እነግርሻለሁ። በጣም ከባድ ሰው ነህ። ቆይ ግን እንዴት አለቃ ላይ እንዲህ አይነት ነገር ታደርጋለህ? ምንም ሳታቂ ለመፍረድ አትቸኩይ። ለመፍረድ እየቸኮልኩ አይደለም፣ እውነቱን እንድትነግረኝ እየጠየቅኩ ነው። ቆይ ግን ምን ያህል ቢበድል ነው ይህን ሁሉ ነገር ያደረካቸው? ምክንያቱም የትኛውም ሰው በዚህ ልክ ጨካኝ ሊሆን አይችልም። በዛ ላይ ደግሞ ጎበዝ በቀለኛ ነህ። እንዴት? ምን እንዴት አለው? የእህቴን ገጪ አሳይተህ ሰራተኛ እንደሆን አደረከኝ። ከዛም እንድበቀለው አመቻቸህ። ይህ ማለት አንተ ምንም ሳታደርግ እኔ እንድገለው ወይም እንድጎዳው አመቻቸህ። ወንጀል ውስጥ ትከተኛለህ። ከደሙ ነፃው ነህ፣ እጅህ ምንም ውስጥ ሳይገባ ተበቀልከው ማለት አይደል? እንደዛ ከተሰማሽ ሁሉ ነገር ተሽሞታ ትችያለሽ። አቶ ተስፋዬን ማንም አይገለው፣ እኔ ነኝ የምገለው። እሱን ደግሞ ጊዜው ሲደርስ ታየዋለሽ። አሁን ላይ ተስፋዬን ማን ይግደለው ማን እኔን አይመለከተኝም። አሁን ግን እኔ የምፈልገው ከኔ የወሰድከውን 700 ሺህ ብር እንድትመልስልኝ ነው። እሱን እንኳን ማድረግ አልችልም። ብሩን እርሺው። ለምንድን ነው ምረሳው? ይሄን ገንዘብ እኮ የተቀበልኩት ለእህቴ ማሳከሚያ ነው። ስለዚህ ገንዘቡ ያስፈልገኛል፣ ስጠኝ።
አሰሚኝም እንዴ? እርሺው አልኩሽ እኮ። በጣም ጥሩ። ስለዚህ አሁኑኑ ሂጄ ለአቶ ተስፋዬ የነገሩ አቀነባባሪ አንተ እንደሆንክ ነግረዋለሁ። ተስፋዬን አታውቂውም ማለት ነው? የዛኔ ከኔ በፊት ያንቺ አናት ነው የሚበተነው። እርሺው አላልከኝም? ይሄንን ገንዘብ ደግሞ ምረሳው ስሞት ብቻ ነው። አንቺ ከመንገርሽ በፊት የዛች ምስኪን እህትሽን ነፍስ በ700 ሺህ ብር እንደሸጥሽልኝ እንዳረሽ። አልገባኝም። እሱ እኔን ከመግደሉ በፊት እኔ እህትሽን እገልልሻለሁ። ቆይ ከኛ ምንድነው የምትፈልጉት? እህቴ እኮ መዳን እየቻለች ቤት ውስጥ ኩርምት ብላ የተቀመጠችው ገንዘብ በማጣት ነው። እንደዚህ ደግሞ ያደረጋት ይሄ ሰውዬ ነው። ስለዚህ ሊክሳት ይገባል። ለትንሽ ጊዜ ብቻ ታገሽ። እህትሽ ቆማ ትሄዳለች። ይሄ ደግሞ ቃሌ ነው። እስከ መቼ? ለ1 ወር ጊዜ ብቻ። ከዛ በኋላ የምትፈልጊ ነገር ጠቅላላ ይሆናል። አባይ አባይ የት ነው ያለው? ዳውረድ አባይ ምንድነው ልጄ? ምን ሆነሃል? ምንድነው እሱ? ይሄ ምንድነው? ንገረኝ። ምንድነው?